የትግራይ ህዝብ አሁን ወዲያ የሚጨፈጨፍበት ብሎ የለም። ካሁን ወዲያ የትግራይ ህዝብ ካሁን ወዲያ አርሶ አጭዶ የሚበላ ህብረተሰብ ነው። ካሁን ወዲያ በትግራይ በትግራይ አካባቢ ጦርነት ካሁን ወዲያ የለም። ካሁን ወዲያ እዛች አካባቢ አንድችም ድሮን መጣ የለችም። ብልጽግና አቅምም የለውም አቅምም የለውም። ካሁን ወዲያ ደግሞ እነካለሁ ካለ አይቀጡ ቅጣት ይቀጣል። ይህን ማወቅ አለብሽ። አቅም የለውም። ይኸውልሽ እሺ ጂጂ አንቺ የገዛ ቀጣው እንዳያስከው አውቃለሁ። ተናገር አንተ አስከፋኸው መልስ ጂጂ ሚውታል አይቀጡ ቅጣት ልትቀጣው እንዳስቀመጥከው አውቃለሁ። አቅም እንደሌለው ትፔለፍ አውቃለሁ። የትግራይን ህዝብ አቅም ያሳጣ መንግስት እንዳለ ትግራይ ውስጥ ብልጽግና ነው። ቀንደኛ ጠላት ብልጽግናን ይጨፈጨፋል። ብልጽግና ረገጥ አለበት ይረገጣል። ግን ልንገርሽ የትግራይ ህዝብ አሁን እፎይ ነው አቅም የለውም። አሁን እፎይ ብሏል። እርሻ ማርስ ጀምሯል። አርሶ መብላት ጀምሯል። አሁን ወደዛ አካባቢ ጦርነት አይሰማም። ወደዛ አካባቢ አሁን እመጣለሁ ካለ እነካለሁ ካለ አይቀጡታ ጽምዶ ተብሎ ከአማራ ከትግራይ ከሱዳን ጋር ተደርጓል። ካሁን ወዲያ የምታመጭው ነው እዚህ ትለፈልፊያታለሽ እንጂ ካሁን ወዲያ የምታመጭው አንድችም ነገር የለም። እዛ አሜሪካን ወደ ሳንዱች በርገርሽ ይበቃ። ካሁን ወዲያ አሜሪካን ወደ በርገርሽ እዚህ የትግራይ አካባቢ የአማራ ጽምዶ ተደርጓል። ካሁን ወዲያ ብልጽግና የማንንም ቢመጣ አይደለም ቢመጣ አማራ ካንተ ጋር አይጠመድም። ልንገርህ እንኳን አማራ የትግራይ ህዝብ ከእናንተ ጋር አይጠመድም። ጂጂ ቆይ አዳምጪ። ጠምዶ አርሶ የሚያመርትበት በሬ ወስደህ የትግራይን ህዝብ የምትጠምደው ጥምደት የለም ነው የምልህ። እሺ ሚውታር ትራክተሩን ወስደህ ዛሬ ፋብሪካውን አፍርሰህ ዛሬ አንተ ተረት ነው ስታወሪ የነበረው። እንደገና ደግሞ ሳህል በረሃ ምናምን ስትል ከሳህል በረሃ ማንንም ያገዛኝ ኤርትራ እንዲሁም መንግስቱ ያለማለ ምን አለ መሰለሽ ከጎርፍ ያመጣቸው ያላቸው እነማን ታውቂያለሽ አንቺ? ኤርትራ እኛ ህዝባዊ ማንም ውለታ 30 ዓመት ተዋግተን ማንንም የማንንም እርዳታ አስረግጬም ነግረህ አንተ መካየን ሀገራችንን አመጣ። አሁን ወዲያ ደግሞ እቺን ሀገር ኤርትራ የምትባለው እነካለሁ ኢትዮጵያዊ እነካለሁ ያል እሱ ለአብይ ንገረው ዋጋህን ይሰጥሃል። ካድሬ እኮ ነች የብልጽግና ካድሬ ስለሆንሽ ትነግሪዋለሽ። ጂጂ በቃ ሚውት አድርጊ አላረግም። እስካቆጠርከው ድረስ አንተ የትግራይ ህዝብ ጽንዶ አድርጓል። አያረግም ከአንተ ጋር በሬህን ተመረስ አልኩሽ ጂጂ አንቺ በርገርሽን እያመጣሽን አሜሪካ ጥሩ እያስተማርሽ የትግራይ ህዝብ በጦርነት የሰረከው በሬ ቀምደት አልሰለም። አንበሳ ፍሬ በእናትሽ በሰላም ሲገባራት አትችልም አንተ ጂጂ በተራ በተራ ጂጂ ተራ በተራ ፕሊዝ በዚህ እድሜሽ መከባበር ጥሩ ነው። እንከባበር። እዚህ ያሉ ሰዎችም ፍሬ ደግሞ የፍሬ ቤት ደግሞ የተከበረ ቤት ነው። ይህን እናውቅ። እንደዚህ አይነት መጨማለቅ የሚጨማለቅ ዘንብ መሀይም ደግሞ መጣንተ ትምህርት ቤት ቆጥራ ማታቅረሙ ከኔ ጋር ትነጋገራለን። ኤርትራ ተምረሻል እኮ አስተምረንሽ እኮ አሜሪካን ላይ ሁሉ ኢትዮጵያ ነች። ኤርትራ አላቃትም። ኤርትራ አልነበረችም እኔ በነበርኩ ኢትዮጵያ ነች። ስለዚህ እናንተ አልተስማማችሁ በሌላ ወራ እንደምትስማማለች በቃ ነው ፍሬ እኔ አንቺ ሰላም ልልሽ ነው። ጠፍተሽ ስለነበር ሰላም ልልሽ ነው የመጣሁት። በቃ ሰላምታን አድርሰውልክ በቃ ቻው ፍሬ ተረጋጋ። አንተም ደግሞ ማለት ነው በፖለቲካ እንደዚህ እንትን አትበል ማለት ምንም ይሄ ማህበረሰብ ማለት ነው አካባቢው ላይ ያለ እንደዚህ አይነት ጭቅጭቅ ውስጥ ስለገባ ነው ያመጣ ይበላል። ያ ግን ፍሬ ምን መሰለሽ አንቺ ያመጣሽው አጀንዳ ስለ ቴዲ አፍሮ ነው። ግን እሷ ቀጥታ ወደ ኤርትራ ነው እና የኤርትራ ጥላቻ ብላ ኢትዮጵያውያን ተናገሩ ያለችው ኢትዮጵያውያን ተናገሩ ያለችው ኢትዮጵያውያን የቅድሙ ልጅ አማርኛ ነው አሁን እኔ አማርኛ ሳወራ አማርኛ ከግዕዝ የመጣ ቋንቋ ነው። አማርኛ ከግዕዝ የቆየ ቋንቋ የመጣ ነው። እንደገና ደግሞ ስለ ኢትዮጵያ ከአንቺ በላይ እኔ ማውራት ይችላል። ከግዕዝ ነው የመጣው። ስለዚህ እኔ ጂጂዬ አንዴ ዛ አዳምጪ። እኔ ስለ ኢትዮጵያ ማውራት እችላለሁ አልኩሽ እኮ 4 ኪሎ ቤተ መንግስቱ ምን እንዳለ እኔ እዛ ነው የተወለድኩት። እንደ እጅ መዳፍ ከአንቺ ይበልጥ እኔ ስለዚህ እኔ ባለሁበት እኔ በመጣሁበት 4 ኪሎ ልጅ ነው ስሚ እኔ ባለሁበት ጂጂ እኔ ባለሁበት ስለ ኢትዮጵያ ማውራት ወዳጇ እስካልሆንክ ድረስ ለኢትዮጵያ ማውራት አትችልም።
እኮ ይኸውልሽ እኮ እኔ ነኝ የቆረቆርኳት። እኛ ነን እኮ የቆረቆርናት። አዲስ አበባን ያስባናት እኮ እኛ ነን። ስለዚህ አንድ ነገር ልናገር። እስቲ ቤት አድርግ። አንተ ደግሞ ምን ሆነ? አፋር ተረጋጋ። እኔ ምንድን ነው መሰላችሁ የአማራ ብሔርተኛ ነን ባዮች ማለት ነው። አንድ ነገር መማር አለባችሁ። እስናገነው ወርክ ብሔርተኛ ምለው የትግራይ ፖለቲካ ከኤርትራ ጋር ቆሞ ቀን ከሌሊት ሰርቶ ኤርትራን አስገንጥሎ ተገልብጦ ለኢትዮጵያ ጠበቃ ሆኗል። ዚስ ኢዝ አወር ፖለቲክስ። ዶንት ቢ ብሔርተኛ ምናምን ስትሉ እኔ ሎንግ ተርም አይሰራም እምላችሁ ለዚህ ነው። ኢትዮጵያን ማናችሁ ፕሮቴክት አድርጉ በቻላችሁ አቅም እና አይላብት እኔ ኢትዮጵያን ፕሮቴክት የሚያደርግ ደስ ነው። ግን ያው ጎረቤቶች ሀገሩ ይቆርቆር እንጂ ምንድነው ኢትዮጵያ የሚቆረቆራት? ለምን አቆረቆራት? አሁን ጭስ መስላለች። ፕሮቴክት ስታደርጊ መረጃና ማስረጃ ጭስ የመሰለችው ሀገር ለምን አቆረቆራት? ኢትዮጵያ በነበረችበት ሰዓት ሀገር እኮ ታውቃታለህ አይደል? ሰብታል አንዳንድ ጊዜ እኔ ጂጂ ይኸውልሽ፣ ምናልባት አንድ ኤርትራዊ ለፍቅር ካልጠየቀኝም ብለሽ ከሆነ ይቅርታ፣ እንደዛ ከሆነ ይቅርታ። እኔ ይህ ልጅን እቀየመዋለሁ እንደዛ ብሎ እዚህ ጥራቸው ምንድነው ጥላቸው? እኔ አሁን እኮ አልኩሽ እኮ አዲስ አበባን የኢትዮጵያ ሕዝብ ክፋት ክፉ ነገር እንዲደርስበት አልፈልግም። ስማ አንተ ገመዳት አዲስ አበባ ተወልደ እንኳን አማርኛ ጥርት አታውቅም እንደኔ። መቼም ከአንቺ እበልጣለሁ። አንተን ብለው ቆርቋሪ ለምን አቆረቆራት? በአሁኑ ያቺ ሴኮንድ ሮማ ስትባል የነበረችው ኤርትራ አሳምረን የተሆናት ኤርትራ ለምን አቆረቆራት? መርጣለች እኮ አለች እኮ ጂጂ አለች። አንቺ እኮ አደግሽበት። አንቺ እኮ ኢትዮጵያ ተተሽ እኮ አስመራ ነው ያደግሽው። አንቺ አስመራ አይደለም ያደግሽው። አንቺን አሳደግን አይደለም ኤርትራ። አንቺን እንኳን አሳድገን ራስህ ማደግ አልቻልክም። ማድረግ አብቅተንሽ ራስህ ደግ እዚህ ላይ ራስህ ለምን አታድግ? መጀመሪያ እኔ እኮ ነው ስማ፣ አብይ አህመድ ዛሬ እንደፈለኩ እየተንቦጫረኩ ዛሬ ገብቼ አዲስ አበባ መውጣት እችላለሁ። አንተ እኮ አጎቴን እኮ አፈንድደህ ቂጡን መላስ አለብኝ። ማንም ሰው መካሽ ይችላል። እንዲሁም እናንተ ናችሁ የምትመረጡት። አብይ እንዲሁም የትግራይ ሰዎችን ነው ከአዲስ አበባ እያወጣችሁ ያለው። እየታሰሩ እኮ ነው እየታሰሩ በገዛ ሀገር። አንቺ 4 ኪሎ አዲስ አበባ የትግራይ ህዝብ ነው የሚታለው እያያለው። የትግራይ ህዝብ ቲዲኤፍ ነው ምናምን የሚቀርቡት የትግራይ ህዝብ ካወደ መከበር አለበት። በአብይ መገዛት የለባቸው፣ በአብይ መረገጥ የለባቸው፣ በአብይ ድሮ መጨፍጨፍ የለባቸው። ካወደ ትግራይ ጽዶ አርጋ ሰላሙናል። የአካባቢ ለዚህ እኮ ያልደፈራቸው አብይ እኮ ለዚህ ነው ያልደፈረው። ያንን አካባቢ ያልደፈረው ጽምዶ ስላደረጉ። ስለዚህ የትግራይ ህዝብ ቀጥሉበት። የሁላችሁ እነዚህ አይነት የብልጽግና ካድሬዎች ራሳችሁ ተዋቅታችሁ ማሸነፍ የሚሉት ከእነሱ ተጠንቀቁ። በተረፈ ጽምዶ ይቀጥላል። ከአማራ ጋር ተደርጓል። አካባቢ ጦርነት የሚባል በገርሽን እየከፈች አሁን እናንተ የትግራይ ምንጣፍ ነው የምትፈልጉት። አንቺ አይደለም ጦርነት ነው የምትፈልጉት። ምስኪኑ የትግራይ ህዝብ ነው የሚጨፈጨፈው። አይነጥፍም ያለ ምስኪኑ የትግራይ ህዝብ በኋላ ለእናንተ አርሰው ህዝባዊ ወያኔ ሓርነት እረፉ። በቃ እረፉ። ምንድን ነው መሰለህ ምን እንደሚያሳስብ ታውቃለህ? ጥበበ የሁለቱ ፖለቲካ ቅነኛ ፖለቲካ አልነበረም በረሃ ሲወጡ እንጂ ኢትዮጵያን እንደ ኢትዮጵያ ለማህበረሰባቸው አስበው ቢሆን እንደናንተ አብሮ የታገለ አልነበረም። ይኸውልህ ሄሬ ግን የሁለታችሁም ተንከሲስነት ለእናንተ አልጠቀመ፣ ለትግራይ አልጠቀመ። አስዌር በጣም በሚያሳዝን ሁኔታ ደግሞ ዩ ጋይዝ ቢካም ኢነሚ ነምበር 1 ኢነሚ ማለት ነው። ዩ ኖ ዋይ ቢኮዝ ጥንስሱ ተንኮል ስለሆነ መጥፎ ነገር ስለሆነ ለሌላ የሆነ ነገር የሆነ የፖለቲካ ኢንቲቲን አታክ ለማድረግ ስለነበር እንጂ ያለው ኢትዮጵያ ላይ ያለው ነገር እሱ ቀጥሎ እኛም ደግሞ በኮንፌዴሬሽን ይሁን የምትቀጥሉት በሀገርነት ይሁን ዋሬቨር በቀነኛ ቢሆን ፖለቲካ የሰራችሁት እናንተ እንደዚህ አትተማመዱም ነበር። ግን እግዚአብሔር ትልቅ ነው። አንዳንዴ ለዚህ ነው ኢትዮጵያዊ ተንኮለኛ አትሁኑ። ተንኮል መጥፎ ነው። ዘ ዩኒቨርስ አር ዋቺንግ ላይክ ያቷል። ይኸውልሽ ፍሬ መቼም ታውቂያለሽ
ከኃይለ ሥላሴ ልንገርሽ ታሪክሽን። እሺ ታሪካችሁን ልንገራችሁ። የውሻቸውን ሃፒ በርዝዴይ ሲያከብሩ የትግራይና የመቀሌ ድርቅ ነበረ። የትግራይ ህዝብ እየሞተ ኃይለ ሥላሴ ሃፒ በርዝዴይ እያከብሩ ነበር የውሻቸውን። እንደገና በመንግስቱ ኃይለማርያም በ1977 እንደገና ድርቅ መጣ። እንደገና መንግስቱ ኃይለማርያም ድርቅ እኛ ጋር የለም፣ ድርቅ የሚመጣው ከትግራይ ነው ብሎ ሰደባችሁ። አንቺ ኢትዮጵያዊ ነኝ ካልሽ ኢትዮጵያዊ ነኝ ካልሽ እኮ በኢትዮጵያ መንግስቶች እየተሰደብሽ ነው። ባንተ አይነገርም። ለምንድን ነው በኢትዮጵያ መንግስቶች የምትሰደብ? ታሪካችን አልገባኝም። ምን ማለት ነው? ምን ማለት ነው? አንበሳ ጂጂ ምን ማለት ነው? እንደ ህግደፍ ሀብታም የለም ኢስት አፍሪካ ላይ ድርጅት። የኤርትራ ህዝብ በመከራ እየበላ ነው። ህወሀቶች ብር እያላቸው የትግራይ ህዝብ በረሀብ እየሞተ ነው። አጼ ኃይለ ሥላሴ ከዚህ የተለየ ነገር አደረጉ እንዴ? ጉረኞች ፍሬ መንግስት ምን ያደርጋል? እንደ 4 ኪሎ ያለው ምን ይሰራል? ትግራይ ኢትዮጵያ ሆነች። ይሄ ናሬሽን የአጼ ኃይለ ሥላሴ እንዲያረጋ ትላላችሁ። መንግስቱም እንዳትረሺ ህግደፍ ማለት ይሁን። ለአጼ ኃይለ ሥላሴ የትግራይ ህዝብ ተደራጅቶ ስልጣን አልሰጠውም፣ አልሞተለትም። ህግደፍ ግን የኤርትራ ህዝብ ተደራጅቶ ስልጣን እንዲይዝና አገር እንዲሆን ህዝቡን ያበረከተው። የትግራይም እንደዛው። ሁለቱ ድርጅቶች ግን አጼ ኃይለ ሥላሴ አላረጉም ከምትለው የተለየ አላደረጉም። እንደውም የባሰና የእናንተ የድርጅቶቹ ደማቸውንም መጣችሁ ህዝቡንም ዓለም ላይ ነሰል የበተናቸው። እናንተ በየሊቢያው እኛም በየየመኑ ምናምን ተበታትናናል። በቃ ምንድነው ታሪክ? እኛ በሳንክሽን ነው ሳንወድ በግዳችን በሳንክሽን ምክንያት ነው እና አሜሪካን እና ዩሮፕ ተባብረው ነው ሳንክሽን ያደረጉት። የሰና አፎርም ብለው 360 ዲግሪ ነው የዘጉት። ታዲያ እንዴት ስለዚህ አያችሁ። ስለዚህ ምን ለማለቴ ነው? ስለዚህ ምን ለማለቴ ነው? አያችሁት? ኢትዮጵያን እያንዳንዱ ገብቶ መርዙን ያስተፋው ማለት ነው። መርዝ እኮ የምታስተፊው አንቺ ከህዝብሽ ጋር ከትግራይ ህዝብ ጋር ስትሆኝ ነው። የትግራይ ህዝብ አሁን ጽምዶ የትግራይን ህዝብ እንደፈለግ ተቀለድኩበት ማለት ነው። አንቺ አሜሪካን ነው የተቀመጥሽው። አሜሪካን ገብተሽ አሜሪካኖች በርገር እየበላሽ ነው። ልጆችሽን በጥሩ እያስተማርሽ ነው። አልጋ ላይ ተኝተሽ ጥሩ አልጋ ላይ እየተኛሽ እዛ ትግራይ ያሉት አካባቢ ግን በጦርነት እየተጨፈጨፉ ነው። ካሁን ወዲያ ግን ጽምዶ ከአማራ፣ ጽምዶ ከትግራይ፣ ጽምዶ ከሱዳን፣ ጽምዶ ከኢትዮጵያ ብሔር ብሔረሰቦች ተደርጓል። ካሁን ወዲያ ምንም እርት አይመጣም። ጦርነት የሚባል አንቺ አሜሪካ ተቀምጠሽ አትሽ እኮ የሌላው ህብረተሰብ ጽምዶ እንዳያደርግ የምትይው ነገር ጥሩ አይደለም። ስለዚህ ጂጂ ፖለቲካ በርገርሽን እየበላሽ አሁን ለማለት ነው ገና ጮማ በላለው ነው እኮ የትግራይ ህዝብ ግን ምስኪን በጦርነት እየተጨፈጨፈ በድሮን እየተጨፈጨፈ አንቺ ግን ልጆችሽን በጥሩ ሁኔታ እያሳደግሽ ጥሩ አልጋ ላይ እድሜ ለእናንተ እኮ ነው። የትግራይ ህዝብ እኮ ጮማ ይበላ ነበረ እኮ ኢትዮጵያዊ። አለቀ እኮ ጽምዶ ተደርጓል። ካሁን ወዲያ አታመጪ ምንም የምታመጪ ናችሁ። ንብረቱን ዘርፋችሁ ፋኖ ምናምን ጽምዶ አለ። ካሁን ወዲያ ጽምዶ ሰላም ደግሞ ጠዋትና ማታ ፋኖ ኢትዮጵያዊ ነው። ይሁን ጽምዶ ተደርጎልሻል። ጽምዶ ይሄ ማለት ደግሞ ከሰው ሀገር ጋር ትጻመዳለህ። ይሄ እኮ ነው እናንተ ብሽ ከሱዳንም ሰላም ለሚፈልግ ሰላም ከፈለገ ከአንቺ ጋር ለምን ከብርጌድና ሐመዱ ጋር ትጻመድም? ለምን ከራሱ ከአንቺ ጋር ጂጂ ያንቺ ችግር አሁን ያንቺ ችግር መርምሪ ካገኘሁት በኋላ ከአንቺ ጋር ጽምዶ አደርጋለሁ። ስለዚህ ምን ለማለት ሰው ጋር ተጣመድ ከብርጌድና ሐመዱ ጋር ጽምዶ ማለት ሰላም ማለት ነው ጂጂ። ስለዚህ ሰላም አይጠላም። ሰላምን የሚጠላው ሴጣን ብቻ ነው። ለምን ሰላምን የሚጠላው ሴጣን ብቻ ነው። ስለዚህ ሴጣን አለ ቢካልሽ ሴጣን የአማራ ቢጣመዱ ኢትዮጵያ የምትባል ተጣምዳቸዋል። አንተ ማነኝ ያልክ ከብርጌድና ሐመዱ ጋር ተጣመድ። ከኤርትራዊ ምንም ችግር የላቸው። ምን አገባህ? ተጣመድ እስኪ ያሳየኝ። እስኪ በፍቅራቸው አስቀኑን። እስኪ በፍቅራቸው አስቀኑን። ከብርጌድና ሐመዱ ጋር ተጣመዱና በፍቅራቸው እስኪ አስቀኑን። እንቅናባችሁ እስቲ እንቅናባችሁ። ጨርሰናል። ጽምዶ ከአማራ፣ ጽምዶ ከትግራይ፣ ጽምዶ ከሱዳን፣ ጽምዶ ከኢትዮጵያ ብሔር ብሔረሰብ ጋር አድርገናል። ጨርሰናል። ካሁን ወዲያ አንቺ ተቃጣይ አንቺ አሜሪካኖች በርገርሽን ቢ ፍሬ እኔ ታች ወርጄ ማውራት አልፈልግም። ቴንኪው ፍሬ ስላየሁሽ ደስ ብሎኛል። ከብርጌድና ሐመዱ ጋር ተዋደዱ። እስቲ ቻው ያስ ቻው ናዓል ቻው ወለከ ነጸላ ቀብልን እንደር ኮይኑ ማለት እኮ ነጸላ ገፍ
እኔ እኮ ከኤርትራውያኖች ጋር ብዙ አይደለሁም፣ ብዙ አልጠላቸውም። አይገርምም? እንደውም ያሳዝኑኛል። እነሱ ናቸው ነገረኛ። ወይ ነገረኛ ናቸው። ጭላ ነገረኛ ነው። ኤርትራ ይሁን ትግራይ ነገረኞች ናቸው። እውነት ኢትዮጵያ ችላችኋለች። ሁለታችሁ ነው አካባቢው ችሏችኋል። እሱን ነው እንጂ አንችላትም። አልጠላቸውም። አልጠላቸውም። አይገርምሽም? ትመጪያቸዋለሽ። አይ ፖለቲካቸውም ወደ እኛ ቢመጣ ቢሰሩ ምንም አይመስለኝም። ምንም ግን ነው ሜዳ ነው ፈረስ። እኔ ደግሞ ባገኘኋቸው አጋጣሚ ወግታቸዋለሁ። ነው ከኢትዮጵያ ጋር እኮ ነው የምልሽ ያለሁት። እንዴ ጽምዶ አይደለም ማወራ ያለሁት። ከኢትዮጵያ ጋር መስራት አለባቸው፣ መስማማት። በመጡበት አካሄድ ነው የሚመጣበት። በሰላም ከመጡ አይ ጽምዶ ማለት አይደለም። እውነትሽ ነው። ጽምዶ እኮ መደገፍ ያለበት ነገር አይደለም። ጽምዶ እኮ አደጋ አለው። ከአማራ ይሁን ከትግራይ ጽምዶ መቀመጥ አይችሉም። ከኢትዮጵያ ጋር ብቻ ነው መቀመጥ የሚችሉት። ኢትዮጵያ ጋር ግን ይችላሉ መዛመድ። አካባቢው ላይ ፖለቲካ መስራት ይቻላል። ከአማራ ከትግራይ እያልክ ግን እኛ እንትን አይደለንም። መንግስት አለ። ምንም ሆነ ምንም ሀገር መንግስት አላት። ፌልድ ስቴት አይደለችም ኢትዮጵያ። በፕሪንስፕል ማመን አለባችሁ። ይሄ የማፊያ ፖለቲካ በኋላም አያዋጣም። አንፕሪንስፕል የሆነ አንቺ ቆይ አንድ ሀገር ጽምዶ ብሎ ሲመጣ ከኢትዮጵያ መንግስት ጋር መጻመድ ያለበት። ከትግራይ የክልላዊ መንግስት ምን ጉዳይ አለው? ሁለተኛ ከኢትዮጵያ መንግስት ጋር ተባብሮ የሌሎች ሀገራቱን አስተባብሮ የትግራይ ህዝብን ሀብት ንብረት ከዘረፈ በኋላ ጽምዶ ብሎ የሚመጣ ጸምዶ የሚያርስበት በሬ ከወሰደ በኋላ ዛሬ የትግራይ እናት አርሳ የምትበላበት በሬ ጠፍቶ እነሱ ጽምዶ ብሎ ሲመጡ ይሄ ሹፈት አለ እንዴ? ይሄንን ዝም ብሎ የሚቀበል ደንቆሮ የሆነ ሰው ያለ ይመስላችኋል እንዴ? ተጣመድ ሂድ ከአብይ አህመድ ጋር ቀለበት እንደተሳሰርከው ሁሉ መንግስታችን ነው ብለን ተቀብለነዋል። ተጣመድ ከሱ ጋር ሂድና አሳየን። በቃ ኤርትራ ለኛ ከዚህ በኋላ ብትሄድ ጎረቤታችን ብትመጣ ሀገራችን who cares? ብትመጣ ሀገራችን who cares? Who the hell are you guys you think you are? እንዴ ከመጣችሁ ሀገራችን ናችሁ፣ ከሄዳችሁ ጎረቤታችን ናችሁ። ለትግራይ ህዝብ ምንድን ናችሁ እናንተ? አልበዛም እንዴ? እኛ እኮ የአብርሃም በግ አይደለም ለእናንተ ፊዳ እየሆንን እናንተን የምናድንበት ዘመን እኮ ሊያበቃ ይገባል ነው እያልኩ ያለሁት። ከአብይ አህመድ የተዋዋልከው ውሎ ካለ እንደ ሀገር መሪ ከአብይ አህመድ ጋር ትጨርሳለህ። የአብይ አህመድ ዳር ድንበሩ የትግራይ ጫፍ ነው። በቃ ወታደሮቹን ያስገባል፣ እዛ ጋር ዳር ድንበሩ ያስከብራል። ግጠም ከአብይ አህመድ ጋር ከ130 ሚሊዮን ብሔር ብሔረሰብ ጋር ምን ያርገ የትግራይ ህዝብ? ምን ያርገ የትግራይ ህዝብ? እንዴ ምነው ሽሩሩ ተባላችሁ? ባህር የሚባላላችሁ ተብሎ ባህር ለእናንተ ያልጠቀማችሁ ምን አገባን እኛ ትግራይ ስለ ባህራችሁ። ብትፈልጉ እዛ ግመል አጠጡበት፣ ብትፈልጉ መጥቶ የፈለገውን ይዳክርበት። ለኢትዮጵያ የመጣ ግን ለእኛም የመጣ ነው። አብረን እንቆማለን። ለኢትዮጵያ የሄደ ደግሞ አብረን እንሄዳለን። በላ አላውቅም። አሳው ራሱ ተገልብጦ እንትን ሲበላህ ነው ማለት ነው። ለማንም አትበጠረቁበትም በጥራቆች እካችሁ ነው የምነግራችሁ። እስከ አፍንጫችሁ አፌ ከከፈቱ መሀሪ ጋር ተጣላችሁ እንዴ? ቢሰማ ያብዳል ነው የሚባለው። መሀሪ ዛሬ ምን አመጣውን ግለሰብ እሱ ግለሰብ ነው ምንድን ነው የሚሰራው? ስለ ሀገር ነው እያወራሁት ያለሁት። ጓደኛሽ ነው ብዬ ነው። በጓደኛ የሚሸጥ ሀገር አለኝ እንዴ ነው? ዛሬ ተነስተሽባቸዋል። እኔ የለሁበትም እናት። እኔ ምንም ጓደኝነት ሌላ ነው፣ አገር ሌላ ነው። አይ በጓደኛ ነው እንደ አንቺ ቁጥ ብለሽ እዚህ 24 ሰዓት ምሳሌ ጓደኛሽ ከመጣ አይናገርም። በቃ እኔ እና ቀጠቅጣቸው ምን አገባኝ እና መቀጠቅጠው ባይዘወይ ያምናት ዛት ሞኝ መቀጠቅጣቸው ነገ ጠዋት ተነስቶ ኢትዮጵያ መንግስት ተስማማና አልቀጠቅጣቸውም። በሀገሬ በትግራይ ህዝብ ከመጣ ግን ጉዳይ አይደለም። በትግራይ እኮ ህወሓት እንጂ በዓሉ እኮ እዩ ጠይሓቲቱ ፅምዶ ባይዘወይ ወይም በዓሉ ስለዝሓተተ እሱንም እኮ ነው እኮ አርግጬ እየጠረቀቅ ያለው እሱ ሰቀጠቅ መቶ የሚከላከል ኤርትራዊ ካለ አያገባውም። እሱማ አያገባቸውም። እነሱ በማያገባቸው ጥልቅ ይላሉ። ባይዘወይ በማያገባቸው እኔ ህወሓትን ተቀጠቀጥ ነው ገብቶ ስለ ህወሓት መከላከል የጀመረ ልክ ነሱ ያው በማያገባቸው እኔንም ያደርጉኛል ቱ ቢሆንስት። ስለዚህ እዚህ ግለሰብ ምን አገባው? እሱ አይ ከኔ ጋር ተጣልቷል ብዬ ነው። በኤርትራ መጥቶ ተጣልቶኛል ማ ያለችው። እናንተ ግን ኢትዮጵያ በምትባልበት ይኸውልሽ አሪፍ አይደለ ይሲ እንጂ እኔ አይደለሁኝም። የእነሱ ፍላጎትና ሀሳቤ ነው ይሄ።
መጀመሪያ ነው ባልህ አድሁን ስለናይ ሀቅሜ ባይጠጣ ንጣት ይገለው ነበር ተባለ። ኢትዮጵያ የምትባል ከጎናቸው ባትኖር እኮ ዛሬ ራሳቸው ሰርቫይቫላቸው ራሱ ነጥብ ጥያቄ ውስጥ ይገባ ነበረ ቢያውቁት ማለት ነው። ግን የበሉበት እንትን መስበር ስራቸው ስለሆነ እንጂ እኔ ኤርትራ ውስጥ ልጅ ሳያድግ ኤርትራ ሳትሆን ኢትዮጵያ ነበር የምትባሉ። ኤርትራ ደግሞ ሀገር ሆናለች እና ሀገራቸውን ለቃችሁ ውጡ ሲሉ ነው ወጣ ያላቸዋል። ወደ ኢትዮጵያ መጣ። ኢትዮጵያ ግን ትናንትናም ኢትዮጵያ ነበረች፣ ዛሬም ኢትዮጵያ ነች ያለች። እነሱ ግን ኤርትራ የምትባል ከያዟት ቀን ጀምሮ እስካሁን ቅማል የተሳባት እንጂ እንደ ሀገር መስላት አይ እኔ አዝንላታለሁ በጣም ምክንያቱም እኔ ማቃት ከተማ አይደለችም ያለችው በአሁኑ ሰዓት። በዚህ ላይ ግን ሲመጥ መመጻደቅ ሲጀምር እስከ ጥግ ማሰሪያው ማልነግረው ምን ሆኜ ነው እንዴ? እኔ ላይ ተደግፈህም ጭራሽ መጥተህ ጽምዶ ብለህ ፈጥረህ የወንድሞቼን ያንተን ፊዳ ለማድረግ እየዳደህም ተመልሰህ እኔ አፍህን ልታላቅቅ ዝም ብዬ እሰማሃለሁ እንዴ? እንዴ ሁሉም ከኔ ሆነ ተመለሰ እንዴ? እናንተ እኮ ደግሞ በጣም እኮ ሌክቸሪ ስርቆት እኮ ነው። በጣም አይን እያፈጠረ አደ ጽምዶ ብለህ መጣህ። እኔ እቃወማለሁ ጽምዶን አልደግፍም ብዬ ስል ኦኬ ዳትስ ዩር ኦፒኒየን ብለህ ነው መሄድ ያለብህ ወይስ የበላሽበት ድስት? በጣም ለጽምዶ አልደግፍም። እንዴት እንደሚያማቸው አላውቅም። እኔ ጽምዶ ነው ለምድ ፖለቲካ እኔ ፐርሰናሊ አስዌር ኤርትራያኖችም እንደ ሀበሻ ምናምን ነው የማያቸው። ምንም ጽምዶን ግን አንደግፍም። በቃ መብታችን ነው እንዴ። የኢትዮጵያ ባንዲራ ትላንትና ተደምረናል አድነናል እያልክ አባቴ አፄ ዮሐንስ የሰራው ባንዲራ ለብተህ ስትመጣ ዛሬ እኔ ሳነሳው ባንዲራውን አንተ ያሳካካ እየመጣህ የምትሰጠውን እንዴ? እልህ ምላጭ ያስውጣል ተብሏል። በቀሚስ አስፊያሰፍቸው ከታች እስከ ዳር ያብሽው። ይኸውልሽ ታስታውሻለሽ አይደል? እንደዛ ሲያዋርዱሽ የዛን ጊዜ አንቺ ያንን ስትቃወሚ አዴ እኔ እኮ የሚደቃኝ እኮ ይገርምኛል እኮ አስመራ መሀል ማለት ነው። እዛ አማርኛ የማይነገርባት ከተማ አንቺ የኢትዮጵያን ባንዲራ ስትይዢ ሌላ ቆይማ እኔ እኮ ምላሴ ከዚህ እስከተወለድኩበት አስመራ ነው። ምን ደጋፊ አልፈልግም። አይገርምም? እኔ ትቼው ነው አውቄ ትቼው እንጂ ልናገር ካልኩኝ አይደለም አንድ መሀይም ትምህርት ቤት ሄዶ ማያቅ እኔ እንደውም በጣም አድመኛ ነኝ። አይገርማችሁ? ብቻ የሚሊዮኑኝ የመናገር የምችል ሰው ነኝ። በጣም የሚደንቃችሁ ነገር። ስለዚህ በአስመራ ከተማ አማርኛ በማይነገርባት ከተማ መሀል ላይ አጥንታችሁ ሀሁ ተብሎ ተሰጥቷችሁ ተደምነናል አትሆንናል እያላችሁ የአባቴ የአፄ ዮሐንስን ባንዲራ ስታውለበልብ እኔን ለማጥፋት ነበር ድግሱ። ትግራይን ለማጥፋት ነበር ድግሱ። ትግራይን መጥተህ ድባቅ ለመክተት ነበረ። ተሳክቶልሃል፣ መታሃታል። ሰሞን ልጁ ነው እዚህ ጋር እንዳትሸወጂ። የምኒልክ አይደለም የኢትዮጵያ የሚኒሊክ ነው ካማሮች በደብረ በጥብጥ ስነ ስርዓት ያዝ። ልጅቷ ታውራበት ካለበዛ ነቅልሃለሁ። የምኒልክ ባንዲራ የሚባል ነገር የለም። የኃይለ ስላሴ የሚባል የለም። የመለስ የሚባል ባንዲራ የለም። ባንዲራ ኢሶኬ ደግሞ አፄ ዮሐንስ አባባሏ የራሳችን ለማለት ነው እንጂ ኢሶኬ አፄ ሚኒሊክም ንጉሳችን ነው። ምንድን ነው ንጉሳችን ነው? አረ ነገር ንጉሳችን ነው። ያንተ ነው እንትን አይደለም። አድዋ ላይ መጥቶ የተዋጋው አገሩ ስለሆነ ስነ ስርዓት ያዙ። ይሄ ቶክሲክ የኢትዮጵያ ፖለቲካችሁን እዛው ናሬሽናችሁ የሆነ ነገር ስለ ውጭ ሀገር ሲወራ ይሄ ናሬሽናችሁን ይሄ በቃ ይሄ እንትን አመለካ የሙሏችሁን ፖለቲከኞቻችሁን ይዛችሁ አትምጡ። እየተጓተታችሁ ጣሉት። ሚኒሊክ ዛሬም ንጉስ ነው በል። አይ በለን ይበላል አልኩትም። ከፈለገ ይበል ከፈለገ ይበል፣ ግን ዝም በለልን። አይ ሄት በቃ የሆነ ስለ ኢትዮጵያ ጉዳይ እያወራሽ እኔ ልንገርህ ይሄን ሰውዬ ታውቀዋለህ? 17 ጊዜ ጣሊያንን ድፊት ያደረገ ጀግና ይሄ ሰውዬ ነው። ልንገራችሁ በዚህ ሰውዬ ዘመን አሉላ አባነጋ አይደለ? ጂጂ ካልተሰሰለ አሁን ካላወቅኩ በኋላ ላይ ጠይቀኛል። አሁን በመሀል አትግባሽ። ሆን ብለህ ለመበጥበጥ ነው የመጣሁት። ይሄ ባንዲራ የሚያሳክካችሁ እኮ ብዙ አላችሁ ኢትዮጵያ ናችሁ። ስለዚህ እኔ ላውራበት። ይሄንን ባንዲራ አንድ ኤርትራዊ 30 ዓመት እንደ አንድ ቀን ታግያለሁ ብሎ ነፃ የወጣ ትግራይን ከበገዛ ሀገሯ ኢትዮጵያ ሆኖ ለመምታት ይህንን ባንዲራ ይዛችሁ ስትመጡ አላፈራችሁ? ቅምም አላላችሁ? ተደምለናል አንተ ሆነናል እያላችሁ በአስመራ ከተማ ትግርኛ አማርኛ ተነግሮበት በማያውቅ ከተማ ዛሬ ተመልሰ መጥተህ እኔ ሳነሳው ይህንን ባንዲራ ሊያሳክክ የፈለገበት ምክንያት ምንድን ነው? ቢካዝ ኦፖርቹኒቲያችሁ ስለተመታ ማለት ነው።
የትግራይን ህዝብ ፊድ አድርጋችሁ የትግራይን ወጣት መጠቀሚያ አድርጋችሁ እናንተ ነገ ጠዋት ይህንን ህዝብ ዲስማንትል አድርጋችሁ የራሳችሁ የሆነ ነገር ለመስራት ነው። ምን መስራት እንደምትፈልጉ ራሳችሁ ነው የምታውቁት አይመስለኝም። ይሄ ህዝብ ግን ይሄ ጀግና የበቀለበት ማህበረሰብ ግን ኢትዮጵያዊ ነው እያልኩ ነው ያለሁት። ይሄ ባንዲራ ይመለከተዋል እያልኩ ያለሁት። በአሁኑ ሰዓት ችግር ካለበት ችግር ይዛ ከመጣችበት ኢትዮጵያ ውስጥ ካለ አመራር ነው እንጂ ንግግሩ ከእናንተ ጋር ንግግር የለውም። ኢትዮጵያ ውስጥ ካለ አብሮት ቁርሾ ውስጥ ከገባ ጋር መነጋገር ይችላል በጠረጴዛ ዙሪያ። በጣም ደስተኛ ነኝ። ከዛ በተረፈ ግን ትላንትና ኦነግ ነህ ምንድን ነህ ብለህ ኤርትራ ውስጥ አሰባስበህ ለዛሬ ጥንስስ ያዘጋጀኸውን ይዘህ ኢትዮጵያን ለዚህ ያደረስካት መልሰህ ትግራይን ለመምታት የኢትዮጵያን መንግስት የኢትዮጵያን መሳሪያ የኢትዮጵያን ሀብት ተጠቅመህ ትግራይን ዲስማንትል አደረግ። ዛሬ ደግሞ ትግራይን ተጠቅመህ የትግራይን ወጣት ዋጋ ያስከፈልከውን ወጣት ተጠቅመህ የኢትዮጵያን ዲስማንትል የማድረግ እድሉ ጠባብ ነው። አይገባም፣ አይሰጥህም እያልኩ ነው ያሉት። ይሄንን በምናገር እንደ አንድ ኢትዮጵያዊ አሳክኮ ድቤት ታደርጋለህ ከኔ ጋር። እኛ እኮ አይደለንም ከዚህ እዚህ ጋር ነው እዚህ ጋር ነው ብለህ ነው እንጂ ትላንትና እኛ ግር ተወልደሻል። እኛ ግን በልተሽ አዎ በልቻለሁ ቂጣ በሻይ እሱ ነው ልነግርህ የፈለግከው። አዎ አድጌያለሁ። ኢትዮጵያ ነበረች ኤርትራ የምትባል አልነበረችም። በጣም የምታምር ከተማ አስረክቤህ ወጥቻለሁ። ዛሬ ግን ቅማል ፈስቶባታል እያልክ ነው። የቅማል ፈስ ሰምቼው ባላቅም በቃ እንደዛ ነው የሚመስለኝ። ስለዚህ እንዲነገራችሁ ሰውናት ጎትጉቱ። ዛሬ ልታሰልፈው የመጣኸው የእናንተ ቤኔፊት ነው የሚነካ ያለው። ስለዚህ ድቤት የምናረግ ከሆነ እንደ አንድ ኤርትራዊና እንደ አንድ የትግራይ ተወላጅ ኢትዮጵያዊ ይህንን አያዋጣኝም ስል ቁጭ ብለህ ድቤት ታደርጋለህ፣ እንነጋገራለን። ምክንያቱም ወይ እንደ ጉርብትና ወይ እንደ አንድ ሀገር ነገ ጠዋት የሚሆን ስለማይፈጠር ስለማይታወቅ። ከዛ በተረፈ ግን ደብረጽዮን የመናገር መብት የለሽም ካልከኝ ከደብረጽዮን ጋር ነው ድልህ ማድረግ። የመንጆሪ ነው መናገር መብት የለሽም ካልከኝ ከመንጆሪ ጋር ቀላቅዬ ነው ድልህ ማድረግ ነው የምልክ። ጨርሻለሁ። እዚህ ንግግርሽ አንዴ ቴዲ አፍሮን ዘፈን ልጋብዛችሁ። ቆይ ጋር ሄድና ወደ እንትን ነገር ነው ያሰባችሁትና ሌባክ አገራችን አንድ ሀገር ናት፣ ሁለት አትሆንም። ኢትዮጵያን ከሌለች አማራ፣ ኦሮሞ ምናምን ፍሬ ረጋ ብዬ ልጠይቅሽ። አንተ ሰውዬ ውጣ። አንተ ለራስህ አለርጂክ ነው። ፍሬ ረጋ ብዬ ልጠይቅሽ። አለርጂክ ነው የኢትዮጵያ። አሁን ይውላችሁ ቅድም እያወራው ነበር። ዳስ የሚለው ዘፈን አስዌር በደንብ አዳምጡት። አሁን እኛ ኢትዮጵያ ሀገር ናት። ኦፍኮርስ ቀውስ አለ፣ ህዝብ እየሞተ ነው። አታደንቂኝም ፍሬ? እሱን እኮ ነው የመረጥኩት እኔ ራሴ። ሀገር አለን፣ አሁን ፓስፖርት አለን፣ በስነ ስርዓት የለንም እንትን አይደለም። ግን ሀገራችን ፍራጃይል ሆናለች። ብዙ ህዝብም እያጣን ነው። ፓኒክም ሆነናል በሁላችንም ማለት ነው። ይሄን ነገር ግን ፎርኤቨር ኢትዮጵያን ብናጣት አስቡት። ስለ አማራ፣ ስለ ትግራይ፣ ስለ ኦሮሞ አይደለም የምታወሩ። ስለምንድን ነው የምታወሩት? ስለ ትራጀዲ ብቻ ነው ኤቭሪዴይ የምታወሩት። ትራጀዲ ዋርሃፕን እዚህ ጋር እንደዚህ ሆነ መጨቃጨቂያ እንኳን ርዕስ አይኖራችሁ። አማራ፣ ኦሮሞ ስሙን አታነሱት። አገር ከሌለ ምንም ነገር አይኖራችሁ። ምንም ኤርትራውያኖች በዚህ ይመሰገናሉ። ለሀገራቸው ያላቸው ክብር በጣም ትልቅ ነው። ሰሞፊ ኢትዮጵያኖች ግን አገራችሁ ክብር የላችሁ። ምንም አይነት ዋሶ ኤቨር ስለ አገር ስሜት የሀገርነት እንትን የላችሁ።
ሀገር ቀላል ነገር አይደለም። ሀገር ቀላል ነገር አይደለም። ሀገር ዝም ብሎ የሚመጣ ነገር ምናምን መስሎ እንዳይታያችሁ አይደለም። you cannot and once is gone is gone። ሁለተኛ ሪቢልድ እናርጋት ብትሉ ራሱ ሪቢልድ አትሆንም። እና ለኢትዮጵያ የሆነ ከፖለቲከኞች ውጭ ሆናችሁ እስቲ አስቡት። ኢትዮጵያኖች ፖለቲከኞች እየነገዱብን ነው። አንዳንዴ ምን ይደረጋል? ኢንክሉድድ እና አናም እየነገዱብን ነው። ለነገሩ መሻል ስለ መብት ብለሽ ስትመጪ እኮ ፊል ታደርጊዋለሽ እኮ እኔው ገ it feels like natural. Hey, I got a fact for this because naturally ነው የሚመጣው እንትንሽ ውስጥ ፊሊንግ ውስጥ ይሄ እኮ ውሃና ዘይት እኮ ተንጣሉን የሚያስቸግርሽ። እኔ እኮ ሞከርኩኝ እኮ ላገናኘውና እስቲ ብዬ ምንም በአፈናው ባንተከትከው ምን ብለው የሚቀረው ከላይ ትግራይ ነው በቃ በኋላ የሚቀረው። ስለዚህ ኤርትራዊ እታገላለሁ ጉዳይ አለኝ ካልክ ከአብይ አህመድ ጋር ጨርስ። ደብረጽዮን ያዋጣ አመተጽዮን አታዋጣ መንጆሪን ያዋጣ። የትግራይ ህዝብ ይዘው ነው እንጂ የተታገሉት ብቻቸው የታገሉት ትግል የለም። ከዚህ በኋላ ደግሞ የትግራይ ወጣት ለነሱ የሚከፍለው 5 ሳንቲም የለም። ምክንያቱም ወርቁንም ጨርቁንም ዝቀው ወደ እናንተ እያጋዙት ነው ያሉት። የትግራይ ወጣት ለነሱ የከፈለው ዋጋ አዲስ አበባ በእኛ ልመና ሳንቲም እየታከመ ነው ያለው። ስለዚህ ቢጋጭም ቢናጭም ኢትዮጵያ ውስጥ ነው እየታከመ ያለው በራሱ ገንዘብም ቢሆን። ወደ ኤርትራና ዛሬ ተዋደናል ተፋቅረናልና እስቲ የተመቱ ወታደሮቻችሁም እኛም እጅ አለበትና እስቲ ሀገራችን ገብቶ ይታከሙ ብሎ ያሳከመን ኤርትራ መንግስት አለ እንዴ? ለራሱም አልሆነ። እንደዚህ ስትባሉ ለምን ያሳክካቸዋል? ፋክት እኮ ማለት ላይ ያለው ዋቅ ነው። ስለዚህ እኔ ደግሞ ወገኔን ለማዳን በምናገረው ንግግር ካሳከካችሁ በደንብ ከኩት ቁስል ታኮ ሲወጣለት ነው የሚድ ነው። ስላለፍኩትን መልእክት ኤርትራዊ የሚያሳክክህ ካለ በጣም አዝናለሁ። ስለነበረኝ ቆይታ አመሰግናለሁ። ጅጅ የረዳት ጅኔ ላደንቅሽ አንድ ጊዜ ስለምወድሽ ፕሊዝ ቶሜኒታም ሶሪ። እንዴት ዋላችሁ ሁላችሁ? ቴንኪዩ የኔ ቆንጆ ድሩን ስለሰጠሽኝ። ይሰማል ድምጽ አይደል? ትሰሙኛላችሁ? ኦኬ እኔ ቆንጆ እና ጅጅዬ በጣም ያው ማለት ፖለቲካ ከጀመረ ጀምሮ የኢትዮጵያ ፍልስልሱ ከወጣ ጀምሮ ወይኔ ጋ ዮኒ ማኛው አንቺ ምናምን በጣም እከታተልሻለሁ አይሻለሁ። እና በዚህ አጋጣሚ እንዲህ ቃል በቃል በድምፅ ስለሰማሁሽ ደስተኛ ነኝ። በርቺ። ኢትዮጵያ አንድ መሆን ለመንግስቶች መፈራረሻ ነው። እኛ አንድ ስላልሆነ ነው እስከዛሬ ሁሉ ሰው እንደዚህ እንትን የሚልብን ገባሽ? አንድ ብንሆን ኢትዮጵያ፣ ጎንደር፣ አማራ፣ ኤርትራ በቃ ሁሉም አንድ ሰው ነው። ሁላችን አንድ ነን። አንድ ሆነን ማሸነፍ የምንችለው እና ወደዚህ መስመር ስለመጣሽ በጣም ማለት በቃ ሰው አይቶ አንድ ሰው መስተካከል ካለብን እኔም ሁላችንም መስተካከል እንችላለን። ጥሩ ነው ሀሳብሽ፣ በጣም እኔ ደግፈዋለሁ። ትክክል ፋክት ነው የተናገርሽው። ያወራሹ በሙሉ ግን የሆነ ትንሽ ሰዓት ላይ ነው የገባው ያየሁሽ እና ምትሉትን ቤዙን ከመጀመሪያው ባልሰማም ግን በቃ በዚህ ከቀጠልሽ ጥሩ ነው። ህዝብሽን ትመልሻለሽ። እንዳንቺ ደግሞ ሁሎችም እንደዚህ ቢነቁ ጥሩ ነው። በቃ አንድ መሆናችን እናሸንፋለን። እኔ የጎንደር ልጅ ነኝ። ኢትዮጵያ ሊሄድ ስላሁን ጎንደር ሊሄድ አልልም አይደል? አሜሪካን የምኖረው ኢትዮጵያ ሊሄድ ነው የምለው። ስለዚህ ምን ችግር አለው? ኢትዮጵያዊ ነን ብንል አንሞትም። ደግሞም ኢትዮጵያዊ ነን። ኢትዮጵያ ናት ሀገራችን አይደል ጅጅዬ? አዎ ኢትዮጵያ ናት ሀገራችን። አንቺም ትግራይ ሊሄድ አትይም። ኤርትራዊ ነው ኤርትራ ሊሄድ ሚል ሊሆን ይችላል። አይ ዶንት ኖ ስለዛ ዲቴል አላውቅም፣ ይቅርታ አድርጉልኝ። አዎ እና ምንም ችግር የለውም። ኢትዮጵያ ካልን ግን ለሁሉ ሰው መርዝ ነው የምንሆንባቸው። ሁሉም ሰው እንደዚህ በአንድ መስመር ቢመጣ አሁን እኮ እኔ ቆንጆ ንግግር ካቆለኩት እንጂ የተቸገርነው እኔ ኢትዮጵያዊ ነው ብሎ ይችን ባንዲራ ያነሳ ቀን ግን እንዲህ ያዙ ልቀቁኝ የሚል እውነት ነው። ዜድ የምትባለው በበቀደም የኢትዮጵያ ባንዲራ አድርጋ ኢትዮጵያዊ ነኝ አለች። እንዴት በቃ እንዳለቀስኩኝ። እዚህ የሆነ ነገር የምትኖረው ዜድ የምትባለው ትግራይ ነች፣ ትግራውያን ናት። አይተሻት እንደውም ባንዲራ አርብሳ ኢትዮጵያዊ ነኝ አለች። ኢትዮጵያዊ አንድ ነገር አሁን የገቡት ኢትዮጵያ አይደለም እንዴ? ትግራይ እኮ ኢትዮጵያዊ ነኝ እኮ ሰደቧት። አሁን ጅጅዬ እንደምትለው እኮ ነው ኢትዮጵያዊ
የሚሰድቡሽ እኮ ኢትዮጵያዊ አይደለም ፍሬ፣ የተቸገርነው እኮ ኤርትራውያኖች ናቸው እኮ። አይ ተጋሩ ይሳደባሉ። ጂጂ ደግሞ እና በቃ አለቀሰች። አይ ተጋሩ ይሳደባሉ። እንኳን ግን እኔ ትግራዋይ ይሰደበኝ የለም አለቀሰች። እና ኢትዮጵያ እንኳን ስትይ ይሳደባሉ። እውነት በቃ ሀቁን እንደዚህ አድርገን እንደዚህ አድርገን ነው የምናሸንፈው። ልጁ ይሄ ቃል የሚባለው ልጅ የኢትዮጵያ እንትን ፋና ምናምን አቅርቦት ኮሜንት ላይ ሄደሽ እንዴት እንደሚያደርጋቸው እኔ ንገርሽ እኮ እኔ ኢኮኖሚ ስለ ራሴ እኮ ያልኩሻለሁ። አሁን እኔ ቤት ባንዲራ ኢትዮጵያ ለብሼ ገብቻለሁ አይደል? አንድም አንቺ የፖለቲካ እንትን በቃ ሰልችቷቸዋል። በጣም ቴንኪው ብለው ነው እንጂ ተጋሩ እንኳን ይላሉ። ግን ያዋጣሉ ወይ ብትይኝ አያዋጣም። የገባው ሰው እንደ በቃ ለምሳሌ ትግራይ እኮ ለብቻ ለምሳሌ እንደውም በዚህ ቪዲዮ ብትሰሪላቸው አይሆንም። ዲክሌር እኮ ያደርግ ህወሓት የሆነ ድርጅት እኮ ዲክሌር ያደርግ ለብቻ ዲክሌር ያድርጉ። ሄደው ዩናይትድ ኔሽን ነው ዲክሌር የሚደረገው እንጂ በየቲክታኩ በየሶሻል ሚዲያው አይደለም እኮ። እኔ ኢትዮጵያ አይደለሁም። ኢትዮጵያ ካልሆንሽ ለአንድ ሰው አገርነት ለመጠየቅ ኢኮኖሚ፣ የፖለቲካ አንድነት፣ የፖለቲካ ኢንቲቲ ያስፈልጋል። እነዚህን አሟልተው ይበሉ ሀሳቡን። ከዛ ዩናይትድ ኔሽን ያስገቡ። ከዛኛም ኢትዮጵያኖችም ያኔ የሀረር ድረስ በሀረር ቀራለሁ ኢትዮጵያኖችም እንሰማችኋለን። አለበለዚያ ግን እየመጣ በየቲክታኩ እኔ ኢትዮጵያ አይደለሁም ትግራዋይ ነኝ፣ ኢትዮጵያ ያስበሉ ትግራዋይ ነኝ ላላላንድ ጭንቅላታችሁ ላይ ላላላንድ ተቀምጠው በጣም ትክክል አይደለም። እና ጅጅዬ በጣም አመሰግናለሁ። በጣም ታምሪያለሽ። አይንሽን እንዴት እንደምወደው በቃ ውበትሽ በጣም ዩ ሶ ቢዩቲፉል ባይ ዘ ዌይ ማለት ነው። ማያረጅ ውበት፣ ማይጠፋ ማይደበዝዝ እምነት አለሽ። ቴንኪው አመሰግናለሁ። መብራት ስትልኝ ነው ቆንጆ ሰላም። ቴንኪው መብራት። ቴዲ ቀጥል፣ ውድብ ተቀጠል። ሀገር ነው የሚያገሮች ጥሩ አይደለም። ኢትዮጵያንም በነገራችን ላይ በህወሓት ስለበደለን ማለት ነው ተጋሩ አይደለንም እንላለን። ቴዲ አይደለም ግን እስቲ ቢያንስ ጥያቄ መልስልኝ። ህወሓት ስለበደለ ይኸውልህ ቴዲ፣ የፈለገ ህወሓት የፈለገ ይበድለ የፈለገ ያድርገ። እኛ አንዳንድ አሉ አይደለ ተንቤን ክልል ምናምን የሚሉ አሉ አይደል? በጣም ነው የሚያስጠሉኝ እነሱ። ወይ ራያ ክልል ነው የምናደርገው እንደርታ ክልል ዘሴም ባይ ዘ ዌይ ማለት ነው። የትግራይ ፖለቲካ ማይ ጋድ ኤቭሪቲንግ ኢትዮጵያ ላይ የተደረገችው ኮንሴፕቱ ትግራይ ላይ ይዛችሁ መጣችሁ። አንዴ መብራት እኔና ቴዲ እናውራበት ነው። ቴዲ ይሄ ልክ አይደለም። ለምሳሌ አልኩ ሸዋ ገዢ ምናምን ተባለ፣ እዛም ይዘውት ኢትዮጵያኖች እንኑራ መንግስት ለኢትዮጵያኖች ያስኑራል። እኛ በበዓል ምድር እንዴ እንገለብጠዋለን። እንደ ሀገር ዘፋኝ ማለት እኮ የኢትዮጵያ ድምፅ ነው። የህዝብ ድምፅ አይደለም ያለው ቴዲ። እሱ የመንግስት አስተዳደር ነው። እኛ ኢትዮጵያኖች ስለሆንን አይደለም እሱ የሚደረግ ያለው። እሱ የሚደረግ ያለው ፖለቲካ ህወሓትና ብልጽግና ስለተጣሉ ጂጂን አስገቢያት አናም ያለኝ ነው አድሚ ቴዲ። እሱ እኮ የቲፒኤልኤፍ ፕሮብለም እኮ ነው። ቲፒኤልኤፍ ክፉ ይመረጣል በማለት ግን የምትመርጥበት ታይም አለ። መርጫው አላውቅም። አብይ አህመድ ግን ዛሬ አንተ በምትናገረው ብር ማውጣት አይቻልም። ዋይስ ደ ኮዝ ብለን አንጠይቅም? ይሄ ህዝብ የሚድንበት መንገድ አንሰራም? እንደ እናንተ እንደ ትግራይ ተወላጆች ምንድነው ችግራችሁ? ህወሓቶች አንቀው ይዘውት ወርቅ ከርሰ መሬቱ እየተቆፈረ የትግራይ ህዝብ መታከሚያ አቶ በልመና እየታከመ አዲስ አበባ ወርዶ አይነ ስውርና ስንኩል ሆኖ ወጣቱ ለዛውም ቆሎ ሸጣ ያስተማረችው እናቱ አንድ የቲፒኤልኤፍ አመራር አንድ የትግራይ ተወላጅ ያስተማረው አይደለም። ወርዶ የቲፒኤልኤፍን ከጉድጓድ አውጥቶ ዛሬ ሱፍ ለብሶ እንዲሞናጀር ያደረገ ቆሎ ሸጣ አፈር ፈጭታ ለዛውም በሶፍትኔት እየተመራች ትግራይ በወርቅ ተንቆጥቆጣለች እየተባለ በኢትዮጵያና በኢትዮጵያውያን የማይረቡ ርዝራዦች የቲፒኤልኤፍ ደጋፊዎች አፋቸው በከፈቱበት አዲስ አበባ በተራገጡበት አዲስ አበባ የትግራይ ህዝብ በሙሉ እንደጠገበ ተቆጥሮ ዛሬ ለጥብስ የደረሰበትን ማህበረሰብ ያደረሰ ድርጅት እስቲል ጥጋብ ነፍቶት ለሁለት ተከፍሎ አንድ ወደ አዲስ አበባ አንድ ወደ ኤርትራ ወርዶ ይህንን ህዝብ እንደ ጅማት እየጎተተው ያለ መጀመሪያ መታን አይቀልም እንዴ?
መጀመሪያ ይሄንን መናገር አይቀልም እንዴ? ምንድነው የምትፈልጉን ማለት አይቀልም እንዴ? መጀመሪያ እንዴ አንተ ለምንድነው ከበሬ ወተት ለምን ከሰጠኸው ጋር ለምን ዋጋህን አትጠይቅም እንዴ? ፋክት እኮ ያማል፣ ግን እውነት ነው። you can do anything, you gotta take it as it is. እንኳን አደረሰሽ ፍሬዋይ። ዌልካም በዚህ አካውንትሽ እንኳን ደህና መጣሽ። ግን ስቲል ትግራዋይ እየተፈተነ ልክ ነው እያለ ቴዲ ልክ ነው እያለን አይደለም። ኢትዮጵያ መንግስት ማለት ነው ማህበረሰቡን ሆስቴጅ መያዝ የለበትም በህወሀት ምክንያት ብሎ ህወሀቶቹም ኮንሲኩዌንስ እንደሚመጣ ማወቅ አለባቸው። ከዚህ በፊት አንድ ነገር አለ። ይኸውልህ ቴዲ የኢትዮጵያ መንግስት የሚያደርገው ማንም ኢትዮጵያ መቃወም አለበት። ልክ አይደለም፣ በቃ ትክክል አይደለም። ህዝብን ከሆነ ፖለቲካል ኃይል ጋር አድርገህ መቅጣት ስናት ፌር። በቃ ምንም ኤክስኪዩዝ ጀስቲፋይ የሚደረግ ነገር አይደለም። የኢትዮጵያ መንግስት የሚያደርገው ልክ አይደለም። በህወሀት በኩልም ግን የሆነ ነገር የሚታገሉ ከሆነ ኮንሲኩዌንስ እንዳለ አውቀው ህዝባቸውን የሆነ ነገር መላ መፍጠር አለባቸው። ኢዛር ወይም መላ መፍጠር አይችሉም፣ ወይም ደግሞ ማለት ነው ዲል አድርገው ዲል ፖለቲካቸውን አይጨርሱ። ሁለቱንም ይዘው ደግሞ የእነሱ ኮንሲኩዌንስ ደግሞ ህዝባችንን እንደሚያስከፍል ይሄንን ደግሞ ትግራዋይ መናገር አለበት። ፖለቲካ መስራት ትፈልጋለህ የመብቴ ነው ምናምን የምትለውን ነገር ጎሄድ፣ ግን ኮንሲኩዌንሱን ደግሞ ተቀበላለሁ። ምክንያት እንትን አለህ ወይ መላ አለህ ወይ? ለምሳሌ ኤርትራ በተለይ ከኤርትራ ጋር ነው አለ ጽምዶ ይሄን ነገር ትሸፍናለች ወይ? ከመጀመሪያ እኔ ጥያቄ አሁን በፊት ራሱ እነዚህ ሰዎች ጭቅጭቅ ውስጥ እየገቡ ነው። ኤርትራ ከቨር ታደርጋለች ወይ ለትግራይ? ይሄ የምንጠይቀውን ሰርቪስ ማለት ነው። ምንም ቀላል ነገር አይደለም። ያው ግን ሰርቪሶቹን የምታሟላ ከሆነ ትቀጥላለህ። አለበለዚያ ግን አንተ ማሟላት እንደማትችል እያወቅህ በኢትዮጵያ ገቨርንመንት ብልጽግና ቀልድ እንደማያውቅ ይብል እኮ በእኛ ላይ እኮ ያደረገው ነገር ከዚህ በፊት ትግራይ ላይ ያደረገው ቀልድ አይደለም። እያወቅህ ለምንድን ነው አንተ ውስጥ የምትገባው ነው? ለምን አንተም ለህዝብህ ማሰብ አለብህ። ብልጽግና ጠላቴ ነው ትላለህ። ጆኖሳይድ እኔ የትግራይ ፖለቲካ ባይዘዌ በጣም ነው ግራ የሚገባኝ። ጆኖሳይድ የፈጸመብኝ ነው ጠላታችን ነው ይላሉ። ከዛ እንደዚያ እንዲያረገን ምንድን ነው የምትጠብቁት? በቃ አድርጎ ሄለ ከዚህ በፊት ለምንድን ነው አሁንስ እድል የምትሰጠው? እድል አትስጡ። በቃ ይሄን ነው ፖለቲካ መስራት ካለባችሁ ሌላ ፖለቲካ መፈለግ አለበት እንጂ ልክ ነው እያልኩ ግን አይደለም። ልክ አይደለም እያደረገ ያለው ቢሆንስ ልክ ፌር አይደለም። ምን ያድርጉ ምስኪን ፍሬዋይ። በዛው ልክ ደግሞ በነገራችን ላይ ቲፒኤልኤፍ የመረጠው መንገድ አዋጭ ነው አይደለም ወይም ምናምን ኢትስ ኦኬ። ግን አንድ ፓርቲ ለ50 ዓመት ኢትዮጵያንም ሀገሩንም ክልሉንም ሲያገለግል የነበረ ፓርቲ ከተገፋ፣ ሰላማዊ ትግል ከተነፈገ፣ ከመድረኩ ከተባረረ ሶ መተንፈስ እኮ አለበት። ሙት ስትዩ አልሞትም ይላል አንድ ፓርቲ እኔ እስከማውቀው ድረስ። ማለት ኢትዮጵያ ውስጥ አይደለም ኢህአፓም እኮ ተመልሷል። የዛሬ ምናልባት 30 ምናምን ዓመት የነበረ ፓርቲ ተመልሷል። ለህወሓት ግን ይሄ መድረክ ተከልክሏል። ሶ ትፈርሳለህ ከተባለ የትም አትሄድም እኛ ያልባልንልህ ነው እና ግዴታ እንደዚያ መፍረሱ ህልውና አደጋው ካለው ተቃራኒ መሄዱ ጽምዶም መፈለጉ እኔ ዳዊት ወምትባል ደፋር በአንድ ጊዜ አንተስ ቆይ አንተስ በፖለቲካ በቪክተም ፖለቲካ ልሰራ የምትፈልገውስ? ብልጽግናም ሆስቴጅ ነው ያለው፣ አንተም የምትደግፈው ድርጅት ሆስቴጅ ነው ያዘው። ሁለታችሁም ሆስቴጅ ነው ያዛችሁት። አሪዩ በቃ አንዳችሁ ጤነኛ ሆናችሁ ሁለታችሁም የትግራይን ሲቪሊያን ህዝብ ማለት ነው ሆስቴጅ ይዛችሁታል ሁለታችሁም። ዶን ካም ሂር ኤንድ በህወሓት ሳይድ ሆነ እንትኖችን ጉሉ ወላ ህወሓት 4 ኪሎ እያለ ኦሮሚያ ኦር አማራ ሪጅን አክት አደርጋለሁ እንዳለ ህወሓት ይገባላታል። መለስ ይገባላችኋል። ምን ታሪክ ያሳያችኋል?